ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ህወሓት የከፈተው ጦርነት በቀጠለበት በአሁኑ ሰዓት ፈጽሞ ባልጠበቀው መንገድ አየር ኃይል እቅዱን አጨናቅፎበታል። በኤርትራ ድንበር አካባቢ 3 የድሮን ጥቃት መፈጸሙ ከስፍራው እየወጡ ያሉ መረጃዎች ጠቁመዋል። ህወሓት ሐራ መሬት በሚገኘው የቲፒኤፍ ኃይል ላይ አዲስ ጥቃት መክፈቱ በተሰማበት ሰዓት የተወሰደበት የድሮን ጥቃት የት አካባቢ ነው የተፈጸመው? ምን ያህል ጉዳት አደረሰ? ከአሜሪካ ስለ ጦርነቱ ወደ ኢትዮጵያ የተላከው መግለጫ ምንድነው የሚለውንና የአልሲሲ ወዳጅ የሚመስሉት የሶማሊያና የጅቡቲ መሪዎች በተመሳሳይ ሰዓት ከጠቅላይ ሚኒስትር አብይ ጋር ለመምከር ኢትዮጵያ ስለመምጣታቸው የተሰሙ መረጃዎችን ይዘናል። በዝርዝር ታዳምጣላችሁ። እስከ ፍጻሜው አብራችሁን ቆዩ። ከሰሞኑ ህወሓት የከፈተው ጦርነት ከወዲሁ መዘዞች ማስከተሉና የማይችለውን ጦርነት እንደከፈተ ምልክቶች መታየት ጀምረዋል። ከሻዕቢያ ጋር በፈጠረው ጥምረት ህወሓት ወደ ትግራይ ክልል ያስገባቸው መሳሪያዎች በጠለምት ለከፈተው ውጊያ ይረዳው ዘንድ ወደ ግንባር ሊያንቀሳቀስ ሲል አየር ኃይል ባልጠበቀውና ባላሰበው መንገድ ድንገተኛ ጥቃት ሲያዘዋውር በነበረው መሳሪያ ላይ ፈጽሟል። በትግራይ ክልል ማዕከላዊ ዞን ከአድዋ ወደ አዲግራት በሚወስደው መንገድ ላይ በምትገኘው ታሪካዊ ከተማ ጮና ገንዳብታ በተባሉ አካባቢዎች ዛሬ ሌሊት በተፈጸመ የድሮን ጥቃት የአንድ ሰው ህይወት ሲያልፍ በንብረት ላይ ከፍተኛ ውድመት መድረሱን የከተማው አስተዳደር አስታውቋል። ጥቃቱ የተፈጸመው በክልሉ ከሰሞኑ የተከሰተውን የጸጥታ ችግር ተከትሎ መሆኑ ተመላክቷል። እንደ አንተጮ ከተማ አስተዳደር መግለጫ ከሆነ የመጀመሪያው ጥቃት ሌሊት ከ9 ሰዓት ተኩል እስከ 10 ሰዓት ባለው ጊዜ ውስጥ የተፈጸመው የምግብ ዘይትና ቡና ጭነው በጉዞ ላይ በነበረው 2 የአይሱዙ የጭነት መኪናዎች ላይ ነው። አይሱዞች የጦር መሳሪያ ጭነው ሲንቀሳቀሱ የተፈጸመ ጥቃት መሆኑ ተነግሯል። ጦር መሳሪያው በበርበሬና በሌሎች ሸቀጦች የተሸፈነ እንደነበር ከስፍራ የወጡ መረጃዎች አመልክተዋል። በጥቃቱ የአንድ አሽከርካሪ ህይወት ወዲያውኑ ሲያልፍ፣ ረዳቱ ላይ ደግሞ ከፍተኛ አካል ጉዳት እንዳጋጠመው ታውቋል። አንተጮ ከአድዋ ከተማ በስተ ምስራቅ እንዲሁም ከአዲግራት በስተ ምዕራብ የምትገኝ እንደመሆኗ መጠን ለንግድ እንቅስቃሴ ቁልፍ መተላለፊያ ናት። በተመሳሳይ ሁኔታ ሌላኛው የድሮን ጥቃት ማለዳ 11 ሰዓት ተኩል ላይ በገንዳብታ እንደ ማርያም ሻዊት በተባለ ስፍራ በርበሬና የተለያዩ የንግድ ሸቀጦችን ጭነው በውስጣቸው የጦር መሳሪያ ደብቀው ይጓዙ በነበሩ መኪናዎች ላይ ተፈጽሟል ነው የተባለው። ነገር ግን በአካባቢ የሚገኙ ነዋሪዎችና የዓይን እማኞች እንደሚገልጹት ሰሞኑን ያለውን ግጭት ተከትሎ የማይንቀሳቀሱ የመንግስት ድሮኖች በሚወስዱት ኦፕሬሽን ለሰላማዊ ሰዎች ህይወት ማለፍና ለንብረት ውድመት ምክንያት እየሆነ ይገኛል ብለዋል። የከተማዋ አስተዳደር በደረሰው አደጋ የተሰማውን ጥልቅ ሐዘን ገልጾ አካባቢው ካለው ስልታዊ ጠቀሜታ አንጻር ተመሳሳይ ጥቃቶች ዳግም ሊከሰቱ ስለሚችሉ ህዝቡ በማንኛውም እንቅስቃሴ ወቅት ከፍተኛ ጥንቃቄ እንዲያደርግ አሳስቧል። በአጠቃላይ ህወሓት በጠለምት የከፈተውን ውጊያ ተከትሎ የፕሪቶሪያም ስምምነት እየፈረሰ ነው። ይህ በእንዲህ እንዳለም የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ካለፈው ሳምንት እሁድ ዕለት ጀምሮ በትግራይ፣ አማራና አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭት መቀስቀሳቸውን ገለጸ። በተለይም በጸለምት፣ መጋሌና አባል አካባቢዎች የተነሱ ግጭቶች የሰዎችን ህይወትና የአካል ደህንነት ስጋት ላይ የሚጥል እንደሆነም አስታውቋል። መንግስታዊ የሰብአዊ መብቶች ተቋም ኢሰመኮ እስካሁን ከፌዴራል የሚሆን ከትግራይ ክልል አካላት ይፋዊ ማረጋገጫ ሳይሰጥበት የቆየውን ሰሞነኛ ግጭት የተመለከተ መግለጫ ያወጣው ትናንት አርብ ጥር 22 2018 ዓ.ም ምሽት ነው። የኢሰመኮ መግለጫ እንደሚያስረዳው 3 ክልሎች በሚያዋስኑ ስፍራዎች ግጭት የተነሳው ከእሁድ ጥር 17 ቀን ጀምሮ ነው። መግለጫው ግጭት ተካሂዶበታል በሚል የጠቀሰው አንድ ስፍራ የትግራይና አማራ ክልሎች የሚወዛገቡበት ጸለምት ነው። የዜና ወኪሎች የሮይተርስ እና አጃንስ ፍራንስ ፕሬስ የደህንነትና የዲፕሎማቲክ ምንጮችን ዋቢ አድርገው ባወጧቸው ዘገባዎች በዚህ ስፍራ ላይ የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር ውጊያ ማድረጋቸውን አመልክተዋል። በኢሰመኮ መግለጫ ላይ ትግራይና አፋር ክልሎችን በሚያዋስኑ ስፍራዎች የሚገኙ መጋሌና አባል አካባቢዎችም ተጠቅሰዋል። በዚህን ሳምንትም ግጭት እንደተካሄደባት የተገለጸው አፋር ክልል መጋሌ ወረዳ ባለፈው ጥቅምት መጨረሻ ላይም ተመሳሳይ ሁኔታ ውስጥ ገብቶ ነበር።
የክልሉ መንግስት በወቅቱ ባወጣው መግለጫ የህወሓት ቡድን በወረዳ በተገኘበት ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መከፈቱን በመግለጽ ከሶ ነበር። የወረዳው ዋና አስተዳዳሪም ጥቃት የከፈቱት የትግራይ ኃይሎች ወደ 15 ኪሎ ሜትር ዘልቀው መግባታቸውና 6 መንደሮችን መቆጣጠራቸውን ለቢቢሲ ተናግረው ነበር። በዚህ ምክንያት በ10 ሺዎች የሚቆጠሩ የቀበሌዋ ነዋሪዎች እንደተፈናቀሉ ገልጿል። በእነዚህ አዋሳኝ አካባቢዎች ከተቀሰቀሰው ግጭት ጋር በተያያዘ የሰብአዊ መብቶች ሁኔታን እየተከታተለ እንደሆነ የሚገልጸው ኢሰመኮ በተለይም በጸለምት፣ ጠለምት፣ በመጋሌና በአባላ አካባቢዎች የተከሰቱ ግጭቶች ስጋት መፍጠራቸውን አስታውቋል። በሶስቱ አካባቢዎች የተከሰቱ ግጭቶችን ተከትሎ የሰዎች የህይወት፣ የአካል ደህንነት፣ ነጻነትና ንብረት መብቶች ስጋት ላይ የሚጥሉ ሁኔታዎች መፈጠራቸው መረዳት ችሏል ሲል የደረሰበትን በመግለጫው አስረድቷል። በእነዚህ ስፍራዎች የተቀሰቀሰው ግጭትና ወታደራዊ እንቅስቃሴ አማራና ትግራይ ክልል በሚዋሰኑባቸው የራያ አካባቢዎች ነዋሪዎች ዘንድ ወደ ጦርነት ሊሸጋገር ይችላል የሚል ስጋት መፈጠሩን ገልጿል። አላማጣ ከተማና ሌሎች የራያ አካባቢዎች በኮማንድ ፖስት ስር እንደነበሩ ኢሰመኮ ገልጿል። ከትግራይ ጦርነት በኋላ በአማራ ክልል ስር ሲተዳደር የቆዩ እነዚህ አካባቢዎች ከሚያዝያ 2016 ዓ.ም አንስቶ መዋቅራቸው ፈርሷል። በቀጣይ መረጃ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ጥብቅ ምክር አድርገዋል። ከ4 ኪሎ ወጣ ያለ ከአዲስ አበባ ውጭ የተካሄደ ምክር ነው። ስለዚህ ጉዳይ ቀደም ብሎ የወጣ ብዙ መረጃ የለም። የሶስት መሪዎች ምክር ነው። በዚሁ ጥብቅ በተባለት ምክር ላይ ጅቡቲ ፕሬዝዳንት ኢስማኤል ኡመር ጌሌና ሶማሊያ ፕሬዝዳንት ሀሰን ሼክ መሐመድ ተገኝተዋል። ሶስቱ መሪዎች የተገኙት በጅጅጋ መሆኑን በዛሬው ዕለት የወጣው መረጃ አመላክቷል። ሶስቱ መሪዎች የተገኙበት የአፍሪካ ቀንድ ፖለቲካ በከፍተኛ ተለዋዋጭነት ሂደት ውስጥ ባለበት ሂደት ላይ ነው። በተለይ ደግሞ እስራኤል ለሶማሊላንድ የሀገር እውቅናን መስጠቷን ተከትሎ የአካባቢው ፖለቲካ ውጥረት ከፍ እያለ እንዲሄድ አድርጎታል። ግብጽ ከሶማሊያ እንዲሁም ከጅቡቲ ጋር ያላትን ግንኙነት ማጠናከሯ ለኢትዮጵያ ምቹ የሚሰጥ አይደለም። ግብጽ ወደ ሶማሊያ ጦር ላገባ ነው ማለቷ፣ እንደዚሁ የኢትዮጵያ 90 በመቶ የገቢ ወጪ ምርት የሚተላለፍበት የጅቡቲ ወደ ላይም ጭምር በኢንቨስትመንት ስም ማነጣጠር ምቹነት የሚሰጥ ሆኖ ነው ያልታየው። ከዚሁ ጋር በተያያዘም የግብጽ ባለስልጣናት ጅቡቲ ቆይታ ባደረጉ በቀናት ልዩነት ጠቅላይ ሚኒስትር አብይ አህመድ ወደ ጅቡቲ አምርተው ከሀገሪቱ ፕሬዝዳንት ኢስማኤል ኡመር ጌሌ ጋር የመከሩበት ሁኔታም ነበር። ከሶማሊያ ጋር በተያያዘ እስራኤል ለሶማሊላንድ እውቅና መስጠቷ የቀጠናው ጂኦፖለቲካ ውጥረት ከፍ ያደረገ ሲሆን በዚህ ዙሪያ የሶማሌ ጎረቤት ሀገራት የሆኑት ኢትዮጵያና ኬንያ ዝምታን መርጠው ታይተዋል። በአሁኑ ሰዓት ግብጽ፣ ቱርክ፣ ሳውዲና ኳታር በአንድ አይነት የኃይል አሰላለፍ በሶማሊያ ጉዳይ ተገኝተው እየመከሩ ሲሆን በዚህ መሃል ደግሞ የሶማሊያው ፕሬዝዳንት ሀሰን ሼክ መሐመድ በዛሬው ዕለት ከጠቅላይ ሚኒስትር አብይ አህመድ ጋር ለመምከር ጅጅጋ ላይ ተገኝተዋል። የአይነት የቀጠና ሀገራት ምክር ለግብ ብዙም የሚያስደስት አይደለም። ጠቅላይ ሚኒስትር አብይ አህመድ የጅቡቲና የሶማሊያ መሪዎች በጅጅጋ ተቀበሉ። ጠቅላይ ሚኒስትር አብይ አህመድ የጅቡቲ ፕሬዝዳንት ኢስማኤል ኡመር ጌሌንና የሶማሊያውን ፕሬዝዳንት ሀሰን ሼክ መሐመድን በጅግጅጋ አውሮፕላን ማረፊያ ተቀብለዋል። ሶስቱ መሪዎች የተገኙበት በአፍሪካ ቀንድና በቀይ ባህር ቀጠና ውስጥ እየተካሄደ ያለው ዲፕሎማሲያዊና የደህንነት አሰላለፍ ለውጥ በበረታበት ወቅት ነው። የውጭ ጉዳይ ሚኒስቴር ዛሬ ይፋ ባደረገው መረጃ መሰረት መሪዎቹ በጅግጅጋ የተገኙበት ዝርዝር ዓላማ ወይም አጀንዳ በተመለከተ የሰጠው ዝርዝር መረጃ የለም። ይህ ጉብኝት የተከናወነው ጠቅላይ ሚኒስትር አብይ በጥር ወር መጀመሪያ ላይ ወደ ጅቡቲ ተጉዘው ከፕሬዝዳንት ኡመር ጌሌ ጋር ውይይት ካደረጉና የዶላን ወደብ ከጎበኙ ከ3 ሳምንታት በኋላ ነው። የጠቅላይ ሚኒስትሩ ጉብኝት ግብጽ ከጅቡቲ ጋር በወደብ ልማት፣ በሎጂስቲክና በታዳሽ ኃይል ዘርፎች የትብብር ስምምነት መፈራረሟን ተከትሎ የተደረገ እንደነበር ይታወሳል። በወቅቱ ጠቅላይ ሚኒስትር አብይ በውይይቱ በጂኦፖለቲካዊ እንቅስቃሴዎች፣ በቀጠናዊ ሰላምና ደህንነት እንዲሁም የሁለትዮሽ ትብብርን በማጠናከር ላይ ያተኮረ መሆኑን ገልጸው ነበር። ዛሬ በጅጅጋ የተደረገው ሶማሌ በዲፕሎማሲና በደህንነት ዘርፍ ከፍተኛ እንቅስቃሴ እያደረገች ባለችበት ወቅት ነው። ሶማሊያ ከኢትዮጵያ ጋር ቁልፍ ወዳጅ ከሆነችው የተባበሩት አረብ ኤምሬትስ ጋር የነበራቸውን የደህንነት ስምምነቶች በሙሉ ካቋረጠች በኋላ ከኳታር ጋር የመከላከያ ትብብር ስምምነት ተፈራርማለች።